10 ዓመት 5 ዓመት 7 ዓመት አረብ ሀገር ሰርቻለሁ። 1.5 ሚሊዮን ብር አለኝ፣ 50 ሺህ ብር አለኝ፣ 300 ሺህ ብር አለኝ። ሀገር መግባት እፈልጋለሁ፣ ስራ መስራት እፈልጋለሁ። ግን ምን እንደምሰራ ምንም አይነት የቢዝነስ አይዲያ የለኝም። ሀገር ያሉ ሰዎች ልምጣ ይሄን ለስራ ስላቸው ትከስሪያለሽ ይሉኛል። ኦኬ፣ ይሄ የሁላችንም ችግር ነው። ስለዚህ ወደ መፍትሄው 5 የቢዝነስ የማያከስሩ የቢዝነስ አይዲያዎችን በዚህ ቪዲዮ ይዤላችሁ መጥቻለሁ። ቀጥታ ወደ ቪዲዮ እንሄዳለን። ሰላም ጤና ይስጥልኝ የድርቲው ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ክብሩ ይስፋ የመድኃኔዓለም። ዛሬ አረብ ሀገር ላለነው እህቶቼ ሀገር ገብታችሁ በትንሽዬ ብር በዚህ ሰዓት ምናልባትም 50 ሺህ ብር የሻይ መጠጫ ነው። ያ የሻይ ነው። የሆነ ሬስቶራንት ብትሄዱ ሻይ ወይ ቡና ጠጥታችሁበት ነው የምትሄዱት። ስራ በ50 ሺህ ብር ብትሉ ኢትዮጵያ ላይ ፈን ነው የሚያደርግባችሁ፣ ሰው ይስቅባቸዋል። ግን በ50 ሺህ ብር ስራ ይጀምራል። አዎ እናንተ 300 ሺህ ብር ሊኖራችሁ ይችላል፣ 500 ሺህ ብር ሊኖርሽ ይችላል፣ 1 ሚሊዮን ብር ሊኖርሽ ይችላል፣ 3 ሚሊዮን 2 ሚሊዮን ሊኖርሽ ይችላል። ምክንያቱም አረብ ሀገር ላይ 20 ዓመት 15 ዓመት እየቆያችሁ አላችሁ። ከዛ በፊት 5-7 ዓመት ቆይታችሁ ግን 3 ሚሊዮን 4 ሚሊዮን ሊኖራችሁ አይችሉም። ምክንያቱም ማጆሪቲው ገቢውን እናውቀዋለን፣ አንድ ሰው ስንት ሊኖረው እንደሚችል ደሞዙ የታወቀ ስለሆነ ማለት ነው። ቀጥታ ወደ ቪዲዮ ከመግባቴ በፊት የሆነ ነገር ማለት ትፈልጋለሁ። እኔ ይህንን ቪዲዮ እየሰራሁት ወይም ደግሞ ይህን መረጃ የምሰጣችሁ የቢዝነስ አማካሪ ሆኜ አይደለም፣ ወይም ደግሞ ኮሌጅ ሄጄ ወይ ዩኒቨርሲቲ ሄጄ ተምሬ አይደለም። በአጭር አማርኛ ሰዎች ሰርተውት የከሰሩበት እኚህን ቢዝነሶች ይሄ ያከስራል ስላችሁ 100 ሰዎች ሰርተውት ምናልባትም 70ዎቹ የከሰሩበት ማጆሪቲው የከሰረበትን ነው። ስኬታማ የሆኑበትን ደግሞ እንደዚሁ ዳታ ሰብስቤ የራሴን እይታ ጨምሬ ከጠቀማችሁ ብዬ ይህንን ነገር ቪዲዮ መሰራላችሁ። ይህን ቪዲዮ እስከ መጨረሻ ይዩት፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ እንሄዳለን። ኦኬ፣ እንግዲህ በየአረብ ሀገር ላይ ሁላችንም ማለት ይቻላል 100% ወይ 90% የሚሆነው ብር አለው ሀገሩ ላይ፣ አካውንቱ ላይ የሚሆን እናቱ አካውንትም ወንድም ምናምንም ሊኖረው ይችላል። ግን ሀገር ገብቶ ምን እንደሚሰራ ምንም አይዲያ የለውም። ሁላችንም፣ እኔም ብሆን ምንም አይዲያ አልነበረኝም። አብዛኞቻችን ሀገር ገብተን መግባት እንፈልጋለን። ሀገር ለመግባት 1 ዓመት 2 ዓመት ይሆናል ያለን፣ ግን ብራችንን ምን ላይ ኢንቨስት እንደምናደርግ አናውቅም። ወይ ደግሞ ቅድም እንደጠቀስኩላችሁ የሆነ በዛ ያለ አማውንት ኖራችሁ ሁሉንም ወስዳችሁ የሆነ ስራ ላይ ሙጅር ታደርጉታላችሁ። ከዛ በዜሮ ተዋስታችሁ ተወጡና ተበድራችሁ አረብ ሀገር ትመጣላችሁ ድጋሚ። ይሄ የአብዛኞቻችን ስህተት ነው። ይሄ ስህተት ነው። በዛሬ ቪዲዮ ግን እንደዚህ አይነት ችግር ሳንገባ ቅድመ ጥንቃቄ የምናደርግበትን በትንሽ ብር የምንሰራበትን 5 የቢዝነስ አይዲያዎችን ይዤላችሁ የመጣሁት። የመጀመሪያው ሲባል ሰምታችሁ ታውቃላችሁ። ይሄ ምንድነው? ኬተሪንግ እንግዲህ አሁን በጣም ትሬንድ የሆነ ስራ ነው። በጣም ብዙ ሰዎች እየሰሩ ታያላችሁ። እናንተ እዚህ አረብ ሀገር ላይ የምግብ የማብሰል ኩክ የማድረግ ፓሽን ያላችሁ ሰዎች አላችሁ። እኔ ለምሳሌ አሁን ሆቢዬን ብትጠይቁኝ ኩሽና ቆሞ ምግብ መስራት በጣም ነው የምወደው። አይሚን እንደ ኢንጆይመንት ነው ለኔ፣ እንደ ስራም አይደለም። ኩሽና ቆሜ ምግብ ሳበስል በጣም ነው ኢንጆይ ማደርገው። የሆነ ስራ የሰራው ያህል አይደለም፣ ፓሽኔ ነው፣ ደስ ይለኛል፣ ሆቢዬ ነው። እንደዚህ አይነት እንትን ያላችሁ ምግብ የማብሰል ተሰጥኦ ያላችሁ ችሎታው የሚጣፍጥላችሁ ሰዎች ሀገር ገብታችሁ እቤታችሁ ሆናችሁ ኬተሪንግ ብትጀምሩ፣ ልደት፣ ሰርግ፣ ቀላል ኤኒ ኦኬዥን ኤኒ የፍስጌ ጾም ብትሰሩ ከቤታችሁ ሆናችሁ ከዛ አሳድጋችሁት ደግሞ በተቋም ደረጃ ትመጣላችሁ። በተቋም ደረጃ ምግብ ማብሰል የምትችሉ ሰዎች ቀጥታ ሄዳችሁ የዓመት የ6 ወር ቤት ተከራይታችሁ ምግብ ቤት ከፍታችሁ መዓት ዕቃ ገዝታችሁ ፋይናሊ ምንም አይነት ከስተመር ሳይኖራችሁ
ከስርስር ብላችሁ ቤት ከምትገቡ ከቤታችሁ ሆናችሁ ኬተሪንጉን ትጀምሩታላችሁ። ለሰው እጃችሁን ታቀምሳላችሁ መጀመሪያ። ይህን ሲል ግን እያንዳንዱ ቢዝነስ ላይ ዲጂታል ማርኬቲንግ ላይ መኖር አለባችሁ። ዲጂታል ማርኬቲንግ ማለት እዚህ አረብ ሀገር ላይ ስትኖሩ የመዳምን ዋይፋይ ተጠቅማችሁ ፌስቡክ አላችሁ፣ ዩቲዩብ ያላችሁ ዩቲዩብ አላችሁ፣ ቴሌግራም ግሩፕ ያላችሁ ግሩፕ አላችሁ። ኤኒ ፕላትፎርም 500 ተከታይ ይኑራችሁ 1000 ተከታይ ይኑራችሁ እንደገባችሁ ዳታችሁን ጥፍትፍት አድርጋችሁ ኦፍላይን አትሆኑ፣ አትጥፉ። ከኢንተርኔቱ ላይ ካርድ እየሞላችሁ አሁን ሳፋሪኮም አለ። ድሮ ኢትዮ ቴሌኮም በጣም ውድ ነበረ። ወዲያው ትሞሉታላችሁ። ከተወሰነ ደቂቃ በኋላ ምንም ሳትጠቀሙ ብሩን ይወስድባቸዋል። አሁን ግን እድሜ ለሳፋሪኮም ኢንተርኔት አንዴ ፓኬጅ ሞልታችሁ ለተወሰነ ጊዜ ያስጠቀማችኋል። ስለዚህ ልክ እናንተ ቢዝነሳችሁን አረብ ሀገር ያላችሁ ጥቅሱንም ምኑንም የምትለቁበት ፕላትፎርማችሁ ላይ ቀጥታ ሀገር እንደገባችሁ ቢዝነሱን ማስተዋወቅ ጀምሩ። ማስታወቂያ ሳትከፍሉ አካሌን አስታውቅልኝ ሳትሉ እራሳችሁ ድሮ አረብ ሀገር ላይ የሚያውቋችሁ ሰዎች ጓደኞቻችሁ ሼር ያደርጉላችኋል፣ ኢንጌጅ ያደርጉላችኋል። እንደዛ እያለ ፔጁም ያድጋል፣ እናንተም ታድጋላችሁ። ከሰው ጋር የምትገናኙበት ሲስተም ይዘረጋል፣ ኔትወርካችሁ ይሰፋል። የመጀመሪያው ያልኩት ምንድነው? ኬተሪንግ። ሁለተኛው ወደ ሁለተኛው እንሄዳለን። ሁለተኛው ደግሞ የወንዶች ፀጉር ቤት ወይም ባርበር መሆን። አሁን ምንድነው የወንዶች ፀጉር ቤት ስላችሁ ሴቶኝ ምናልባት የሴት ፀጉር ቤት ሳሎን በከፍት ይሻለኛል፣ ለምንድነው የወንድ ፀጉር ቤት ልትሉ ትችላላችሁ። እነግራችኋለሁ ለምን እንደሆነ። ተምራችሁ ሀገር ገብታችሁ 6 ወርም ይፍች 3 ወርም ይፍች አጭር ኮርስ ወስዳችሁ የወንዶች ፀጉር ቤት ብትከፍቱ አንደኛ ነገር በጣም በትንሽ ብር ትጀምሩታላችሁ ቢዝነሱ። ሁለተኛ ነገር እንደኛ የውበት ሳሎን የሴቶች ሰው እንደ ውበት ሳሎን ኮምፕሊኬትድ የሆነ ነገር አይገጥማችሁ። በጣም ሲምፕሊ በአጭር በ6 በ3 ወር ኮርስ ጎበዝ ባርበር ትሆናላችሁ፣ የፀጉር አስተካካይ። ሁለት ደግሞ እናንተ አክቲቭ ጎበዝ ተጫዋች ከሆናችሁ ከስተመር ትይዛላችሁ። ወንዱ ነው ተቃራኒ ጾታ ከተቃራኒ ጾታ ጋር እንዴት ነው አታችመንታችን ጥሩ እንደሆነ ከተመሳሳይ ጾታ ጋር አንዳንዴ የመቀናናት ስሜት ስላለ ይሄን አይደለም ፈልጋይ ስንት ዘመን የሰራቻት ጋር ነው ደንበኛዋ ጋር ነው የምትሄዱ። አንቺ ሴት ፀጉር ቤት ከፍተሽ አፍሽን ከፍተሽ ነው የምትቀመጩ። ስለዚህ የወንድ ፀጉር ቤት ብትከፍቱ ሰልጥናችሁ በትንሽ ብር ሎኬሽን አስተካክላችሁ ቆንጆ ሴንተር የሆነ ቦታ ላይ ሎኬሽን አስተካክላችሁ የወንድ ፀጉር ቤት ብትከፍቱ አንደኛ ነገር ስራው ቀላል ነው። ሁለተኛ ነገር እንዳያልኳችሁ ቀለል አድርጋችሁ ከስተመር ወንዶችን መያዝ ትችላላችሁ። የዛ ሰዓት ላይ እናንተ ፈገግታችሁን ጨዋታችሁን ብለው ይመጣሉ። ስለዚህ የወንዶች ፀጉር ቤት ወይም ባርበርነት ሁለተኛው የቢዝነስ አይዲያ ነው። ወደ ሶስተኛው እንሄዳለን። ሶስተኛው ደግሞ ባልትና። ይሄን ባልትና ከኬተሪንግ ጋር ይገናኛል። ባልትና ስላችሁ ወደ ሱቅ ተከራይታችሁ ሽሮ በርበሬ በሶ ምናምን አስፈጭታችሁ ደርድሮ አይደለም። ባልትና እንዴት ይሰራል መሰላችሁ? ይሄ ሀብታም ያለ እኔ ነኝ ሀብታም ያለ ሰው ራሱ የሚሰራው ስራ ነው። እኔ ነኝ ሀብታም ያለ ሰው። እኔ አዲስ አበባ ላይ G+1 የምትኖር ሴትዮዋ እመቤቴን ነው የምላችሁ፣ ነርስ ናት። ባለቤቷ ዩኒሴፍ ድርጅት ውስጥ ነው የሚሰራው። የቤት ሰራተኛዋን ባልትና እንድታዘጋጅ እያደረገች ባልትና ታከፋፈላለች። ዶር ቱ ዶር ትላልቅ ሆቴሎች፣ ትላልቅ በቄተ አለ የተባሉ ሬስቶራንቶች፣ ስጋ ቤቶች ሚጥሚጣ በገፍ ነው የሚረከቧት። በርበሬ በገፍ፣ ሽሮ በገፍ። ፋይናሊ ሴትዮዋ ቤት ውስጥ ቁጭ ብላ የወር ገቢዋ በሚሊዮን ሆነ። እሷ ሆስፒታል ሄዳ ከምትሰራው በላይ ማለት ነው። ይህንን የቢዝነስ አይዲያ ሼር ያደረገችኝ እሷ ናት። እግዚአብሔር ምስክሬ ነው። ቤት ውስጥ ቁጭ ብላችሁ ልክ እንደሄዳችሁ ፈረሱላ በርበሬ ተውት፣ ፈረሱላውን በኪሎ ጉዞ 5 ኪሎ 10 ኪሎ ቆንጆ ዛላ በርበሬ፣ ቅመማ ቅመሙን በደንብ ግዙ፣ ሽሯችሁን፣ በሷችሁን፣ ኤቭሪቲንግ
ባልትና ሲባል ሊያካትት የሚችለውን ነገር ሁሉንም ነገር አሟሉና አዘጋጁ። የት? ቤታችሁ። ሱቅ እንዳትከፍቱ፣ ሱቅ እንዳትከራዩ፣ ምንም አይነት የሀገር ውስጥ ቀቢ፣ ቀረጥ፣ ቅብርጥሴ የለም። የሁሉ ነገር አዲስ አበባ መርካቶ ከሄዳችሁ አለላችሁ። ይሄ የበርበሬ መደለዣ ትልቁ ሚክሰር ማሽኑ አለላችሁ። እዛ ሄዳችሁ እኔ ራሱ ቁጥሩ ነበረኝ አያይዝላችኋለሁ። ቁጥሩን ካገኘሁት፣ ቢዝነስ ካርዷን ካገኘሁት የልጅቷን ቆንጆ ማሽን ነው። መብራት ያለበት ቦታ ከሆናችሁ ደግሞ እሱን ገዝታችሁ በርበሬያችሁን በሱ ትደልዛላችሁ። ኤቭሪቲንግ ሁሉ ነገር ነው የሚደልዘው። መደለዝ ቀርቷል ሲጀምረው። በደረቁ ቅመሙ ሞቅ አድርጋችሁ ማስፈጨት ነው። ከዛም ታደርጋላችሁ ታዘጋጁትና ቆንጆ በራሪ ቢዝነስ ካርድ፣ ቆንጆ እጥር ምጥን ያለ ስማችሁ ያለበት፣ ስልክ ቁጥራችሁ፣ ተጠባባቂ ስልክ ቁጥር እንኬዝ ስልካችሁ ቢዘጋ እንኳን ኤኒታይም የማይዘጋ ስልክ እዛ ላይ ታስቀምጣላችሁ። ከዛስ ከእያንዳንዱ ካዘጋጃችሁት ነገር ላይ የሩብ አጋማሽ የምትሆን እንዲህ ቁጥር ታረጉና አንድ ቀን ትወጣላችሁ። በጠራራ ዝናብ ይሁን ፀሐይ ይሁን ውጡ። ያዙና በፔስታል ስጋ ቤት ግቡ። ሚጥሚጣ አዘጋጃለሁ፣ ከአረብ ሀገር መጥቼ ነው፣ እንደዚህ ሚጥሚጣ አዘጋጃለሁ። ቅመሱትና እዘዙኝ። ስጧቸው ነፃ። የሩብ አጋማሹ ለቅምሻ ፎር ቴስት ብላችሁ ስጧቸው፣ ይቅመሱት። ሂዱ ሌላኛው ጋር በእግራችሁ እንደዚህ አንድ ሳምንት ኩትን በሉና ጥቁሩና ክስት በሉና ስጡ። ይሄንን የሩብ አጋማሽ የቋጠራችሁትን ከበርበሬውን ከበሶ ሁሉ ለየሱቁ ለየስጋ ቤቱ ለየምናምኑ ለየሬስቶራንቱ በርበሬ ለሚፈልገው ይቅመሱት። ስልክ ቁጥራችሁን አብራችሁ ከበራሪ ወረቀቱ ጋር ከቢዝነስ ካርዳችሁ ጋር አድሉ። ቢዝነስ የሚጀምረው ተከስሮ ነውና እኔ አሁን ሀገር ብገባ ምንም አይነት ነገር ብሰራ ባልትና ይሄን ስራ ጀምረዋለሁ። ያ ከዛ ስጋ ቤቱ ያንን ሚጥሚጣችሁን ቀመሰ፣ የሰጣችሁትን የሩብ አጋማሹን ቀመሰ። ሬስቶራንቱ ወጥ የሚሰሩትን በርበሬያችሁን ቀመሱላችሁ። በሶም ልጆች ያላችሁ ቀመሱላችሁ። ለመኖሪያ ቤትም ነው የምትሰጡት። ፋይናሊ ስልክ ቁጥራችሁ አሏቸው። ከዚህ በፊት የሚያስፈጩትን የሚረከቡትን ነገር ቀምሰውታል። የእናንተ ፍሬሽ ቆንጆ ነገር ነው። ይደውሉላችኋል። እስቲ እጅሽ ካልተለወጠ ግማሽ ኪሎ ይዘሽ ነይ ይልሻል። ያችን ሩቧን ቀምሶ የሩብ አጋማሿን ቀምሶ ማለት ነው። ከዛ እሺ ብለሽ አንቺ ሮጥ ብለሽ አክቲቭ መሆን አለ። ወዲያው ስልክ ማንሳት፣ እዚህ ቦታ ነው ጠቅ ከቻልሽ ዴሊቨሪ እንትን የሚሰራ በሞተር የሚሰሩ ከነሱ ጋር ተነጋገሪ። አንቺ እንኳን አቬሌብል ባትሆኚ ከዛ አያይዘሽ እቃሽን ላክ። ከዛ ያ የሩብ አጋማሹን የቀመሰውን ሰውዬ ግማሽ ኪሎ አዘዘሽ። አሁንም ስትወስጩ በርበሬሽ ያው ነው፣ ሚጥሚጣሽ ያው ነው፣ ምንም የተቀየረ ነገር የለም። ይልና ይወዷል። ኔክስት ታይምስ 1 ኪሎ ስቲያምጪ ይልሻል። አሁንም 1 ኪሎ ሲል እጅሽ አልተቀየረም። እዚህ ጋር አጽንኦት ሰጥቼ የምናገረው ሁሌም እጃችሁ አይቀየር። ጥሩ ኳሊቲ ያለው ነገር፣ ንጽህናውን የጠበቀ ነገር ስሩ። ይሄ ነው የትም የሚያደርሳችሁ። ኦኬ 1 ኪሎ ሲያዝሽ እጅሽ አልተቀየረም፣ አሁንም ይጣፍጣል፣ በቃ ይልና አረጋግጦ 100% ላጥ አድርጎ ይሰጥሻል። ከዛስ ቋሚ ደንበኛው ትሆኛለሽ። ሌላ ሰው እንኳን በርበሬና ሽሮ ወይ ሚጥሚጣ ላምጣልህ እንኳን ቢሉ ከአንቺ ውጭ አያዝም። አንደኛ ነገር ከሰው ሀገር መምጣትሽን፣ የስራ ጥረትሽን ኤቭሪቲንግ አፕሪሺየት ያደርግና ምርትሽን ከአንቺ መረከብ ይጀምራል። ለሌሎች ጓደኞቹ ቢዝነስሽን፣ ኔትወርክሽን ያሰፋል። ከዛስ ቅድም ወዳልኩት ሀሳብ እመጣልሻል። አሁንም ከኦንላይን ከማርኬቲንግ እንዳትወጪ፣ ዲጂታል ማርኬቲንግ እንዳትወጪ። ስራሽን፣ ቢዝነስሽን አስተዋውቂ። ፌስቡክሽ ላይ ያለሽ ፕላትፎርም ላይ የቴሌግራም ግሩፕ ካለሽ 1 ሰው ሚው 2 ሰው ሚው ኢትስ ኦኬ ማተር ኦፍ ታይም። አንድ ቀን ከፍ ይላል። አንቺ ከፍ ስትይ አብሮ ከፍ ይላል። የዛ ሰዓት ላይ አብረሽ ኔትወርክሽም የምታውቂው ሰውም ሲስተምሽም ብርግድ ይላል ማለት ነው። ሶስተኛው ምንድነው? የባልትና ስራ እቤት ውስጥ። ከዛ ስታድጊ ተከፍቻለሽ ከፈለግሽ ሱቅሽን። ያኔ በእግርሽ ስትቆሚ ቤት ተከራይተሽ ብትሰሪ ግብር ብትከፊ ትችያለሽ። ለምን ቆመሻላ፣ መጠባበቂያ ገንዘብ አለሽ። ኦኬ 3ኛው
አራተኛው ቦንዳ ልብስ ነው። እንግዲህ ብዙ ሰው ሲል ትሰማላችሁ፣ ቦንዳ ልብስ ወይም ደግሞ ሰልባጅ። እኛ ልጅ ሆነን ሰልባጅ ለብሰን ያደግነው። ሰልባጃችንን ገዝተን ቆንጆ ቲሸርት እጥብ አድርገን ተኩሰን አለለቅ ያደግነው። አሁንም ያለነው አገር ያለው ሰልባጅ ይለብሳል። ያ ህዝቤ ሰልባጅ ይለብሳል። አሁን ሀገራችን አላደገችም። አሁንም ስቲልም ድሆች ነን፣ በድህነት እንትን ውስጥ ያለን ሰዎች ነን። ስለዚህ ሰልባጅ እንለብሳለን፣ ቦንዳ እንለብሳለን። እንደውም ከበፊቱ በበለጠ እኔ ልንገርሽ አንድ ነገር፣ ከበፊቱ በበለጠ ከያኔው ዘመን በበለጠ አሁን ነው እንደውም ቦንዳ እየተለበሰ ያለው፣ ሰልባጅ እየተለበሰ ያለው። ለምን እንደሆነ ልንገርሽ። ታሪፍ ያኔ በጣም ኑሯል። 1 ኪሎ ቡና 1000፣ ቅብርጥስዬ 1000 ነው 2000 ነው። በጣም ኑሯል። ስለዚህ ሰው አዲስ ልብስ ቡቲክ ገብቶ የመግዛት አቅም የለውም። አፎርዴብል አይደለም፣ አይችልም። ደሞዙ 5000 እና 10000 ነው። አንድ ልብስ ልገዢ ስትሄጂ 5 እና 10000 ነው። አንድ ጫማ ልገዢ ስትሄጂ 5 እና 10000 ነው። ሰው ማች አላረግ ብሎታል። ስለዚህ ይሄ ሰውዬ ምን አሰቃየው? ሰልባጅ ሱሪ፣ ሰልባጅ ጫማ፣ ሰልባጅ ቲሸርት ካገኘ ግዝት ያደርግና ጊዜር በሰጠው ውሃ ለቅለቅ አድርገው መተኮሻ ካለው ተኩሶ ይለብሳል። መተኮሻም ካሌለው ፍየል ያኘከው አስመስሎ አስጥቶ ይለብሰዋል። ኑሮው ነው። ስለዚህ የቦንዳ ልብስ ሎኬሽን መርጠሽ ቅድም እንደነገርኩሽ በኦንላይን ላይ እያስተዋወቅሽ እያጠብሽ እየተኮሽ ቆንጆ አርገሽ አሻንጉሊት ላይ ከሰቅልሽው ማንም እጅሽን ስሞ ይገዛሻል። ማንም ስትፈልጊ ቆንጆ ቦታ መርጠሽ በቡቲክ ደረጃ ማምጣት ትችያለሽ። የቦንዳ ቡቲክ ካልሆነልሽም ቤትሽ ውስጥ ቁጭ ብለሽ እንደነገርኩሽ በኦንላይን ላይ ቴሌግራም ላይ ግሩፕ ክሬት አድርገሽ በየምናምኑ ማስታወቂያ እያደረግሽ መስራት። ከዛ የሆነ ሰዓት ላይ በርገድ ታደርጊያለሽ ሲጠራቀምልሽ። ቦንዳ ልብስ መሸጥ የጀመረች ትልቅ ቦታ የደረሰች ሴት አውቃለሁ። እንደ ምሳሌ ብጠቅስልሽ። አምስተኛው የመጨረሻው የቦንዳ ጫማ ነው። የቦንዳ ልብስ ሲባል የቦንዳ ጫማ ሲባል የተለያየ ነው። የቦንዳ ልብስ ሲባል ብራንድ የለውም። ኤቭሪቲንግ ነው አግበስብሰሽ የምትይው። ግን ኦፍኮርስ ከውጭ ሀገር ነው የሚመጡት፣ ጥራት አላቸው። ንጽህናቸውን ጠብቆ መሸጥ ነው። የቦንዳ ጫማ ከጅቡቲ ይመጣል፣ ከድሬዳዋ። ወደዛ መስመር ደግሞ የምታውቂው ሰው ኔትወርክ ካለሽ ደግሞ የበለጠ በቃ ሃይ ሌቭል ላይ ነው የምትደርሹ። ምክንያቱም አሁን ወላጅ የልጆች ጫማ ብትይ ወላጅ ስልችት ብሎታል። ቻይና ይሄ ከመርካቶ ገዝተውት ይመጣል። ልጆቹ ትምህርት ቤት ሄደው ሲመለሱ ሶሎ ተገንጥሎ አፉ ተላቆ አንድ ጫማ አድርገው ሄደው 4 ሆኖ ነው የሚመለሱ፣ ተለያይቶ ማለት ነው። ስለዚህ ምንድነው የምታረጊው? ትክክለኛ ፈረንጆች ለብሰው የጣሉትን ፑማ፣ አዲዳስ፣ ስኬቸር፣ ኤር ጆርዳን፣ ኒውላንድ የሚባሉ እነዚህ ብራንዶች አሉ አይደለ? ፈረንጆች አረጋረጋውት የሚያወጡት ገለብ እያረጉ የሚያወጡት እሱን ይልኩታል ወደኛ። እሱን ልቅም እያረግሽ ያዋቂውንም የልጁንም ልቅም እያረግሽ እንደዚህ በመዳበሪያ ስብስብ አድርጎ ጽድት እያረግሽ የሚጸዳውን የሚታጠውን እያጠብሽ ሶሉን ጽድት እያረግሽ እሱንም በኦንላይን ከኦንላይን ላይ ምንም ነገር እንዳጠፉ ስራ ስትጀምሩ በኦንላይን ከፈለሽ በቡቲክ ደረጃ የልጆች ጫማውን የቦንዳ ጫማውን ብቻ በቡቲክ ደረጃ ብትመጪ ማንም ነው የሚገዛው፣ ማንም። ምክንያቱም የቻይና የሚገማ ጫማ ሰው ስልችት ነው ያለው፣ ጥንካሬ ያለው ነገር ይፈልጋል። አገኘሽ? ስለዚህ ዛሬ የመጣሁላችሁ 5 የቢዝነስ አይዲያ እነዚህ ናቸው። ምንድን ናቸው? የወንድ ፀጉር ቤት ወይም ባርበር፣ ባልትና፣ ኬተሪንግ፣ የቦንዳ ጫማ፣ የቦንዳ ልብስ። በደንብ ዝርዝሬ እስከነ ምክንያቱ ጠቅሼላችኋለሁ። መጠቀም የእናንተ ፋታ ነው። ይሄ ቪዲዮ ይጠቅማል ብላችሁ ካሰባችሁ ሼር አድርጉት። ሁሌም ግን አጽንኦት ሰጥቼ የምናገረው ምንም ስራ ላይ የኛ አክቲቪቲ ይወስነዋል። በ50 ሺህ ብርም ጀምሪ፣ በ100 ሺህ ብርም ጀምሪ፣ የኛ አክቲቪቲ 1። 2 ደግሞ ስራ ስትከፍቱ አካባቢያችሁን ሁኔታውን አጥኑ።
አሁን እኔ የነገርኩሽ ስራ አንቺ አካባቢ ላይ የማይሄድ ከሆነ ህዝቡ ምን ይፈልጋል? እኛ አካባቢ ምን አለ ምን የለም? ማህበረሰቡ ምን አለው ምን የለውም? ይሄ ማህበረሰብ ምን ቢከፈት ምን ይገዛል? እጥረቱን ዳታ ተሰሪና ቁጭ ብለሽ በደንብ አድርገሽ ከዛ ፕሮፖዝ አዘጋጅተሽ ይሄን ብከፍት በዚህ በዛ ብለሽ ወደ ስራ መግባት። ወደ ስራ ሲገባስ ጥንቃቄ የሚያስፈልገው ለምሳሌ አሁን አንድ ሰው 300 ሺህ ብር ቢኖረው 300 ሺህ ብር አድርጎ ኢንቨስት ማድረግ የለበትም። የለበትም። በ100 ሺህ ብሩ ስራ ትጀምሪያለሽ፣ 200 ሺህ ብሩ ቁጭ ታደርጊዋለሽ። መጠባበቂያ ባካፕ ግድ ነው። በዜሮ ስራ አይጀመርም። ቦካችሁን ባዶ አድርጋችሁ ኤቭሪቲንግ ፖኬታችሁን ባዶ አድርጋችሁ ስራ ከጀመራችሁ ፋይናሊ አይበለውና ብትከስሩ የሆነ ነገር ቢመጣ ሰርቫይቭ እንኳን ማድረግ አትችሉም። የምትበሉት እንኳን ታጣላችሁ። ፕላስ ደግሞ ቢዝነስ ሲጀመር እራሱ ስራው ብር ይፈልጋል። ስራው ራሱ አዲስ እቃ ማስገባት አለ፣ ማስወጣት አለ፣ የቤት ኪራይ ይመጣል፣ ገቢዎች አሉ ምናምን እሱን ነገር ኔትወርኩን በደንብ እስከብታችሁ ገቢ እስክታገኙ ድረስ ኤክስትራ ገንዘብ ስለሚያስፈልጋችሁ ቢዝነስ ሙጥጥ ተደርጎ አይጀመርም። ባለቻችሁ ነገር ቀስ እያላችሁ ትጀምሩና ስታገኙ ስትተኩ እንደዚህ የመተካካት ነገር ነው መኖር ያለበት። ገብቷችኋል? እኔ ለዛሬ ይጠቅማችኋል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ይህ ቪዲዮ ይጠቅማል ለአንድ ሰው ይጠቅማል ብላችሁ ካሰባችሁ ሼር አድርጉ። ቲቪን አበረታቱኝ። በጣም ቆንጆ ቪዲዮዎችን ሀሳቦችን እሰራለሁ። ግን ሰብስክራይበርም ሆነ ብዙ ኢንጌጅመንት ብዙ ነገር የለውም፣ ቪወርም የለኝም። ግን ተስፋ አልቆርጥም። ኦፍኮርስ ዩቲዩብን ሰብስክራይብ አድርጉ፣ ላይክ በማድረግ አግዙ። ላይክ ስታደርጉ የዩቲዩብ አልጎሪዝም ይሄ ቪዲዮ ቆንጆ ነው ብሎ ለሌሎች ሰዎች ሪኮመንድ ሰጀስት እንዲያደርግ ስለሚረዳኝ ማለት ነው። በሌላ ቀን ደግሞ 5 የማይሆኑ ወይም ደግሞ የሚያከስሩ 4-5 የሚያከስሩ ስራዎችን ይዤላችሁ ከነትንታኔው ብቅ እላለሁ። ለዛሬ ጨርሻለሁ። መልካሙን ሁሉ እመኝላችኋለሁ። ባይ ባይ።